ዛሬ ዓለም ሌላ ታሪክ ምዕራፍ ላይ ትገኛለች። በመካከለኛው ምስራቅ ለዓመታት ሲፈራ የነበረው ቀጥተኛ ጦርነት በይፋ የተቀሰቀሰ ይመስላል። አሜሪካና እስራኤል በጋራ በመሆን በኢራን ላይ እጅግ መጠነ ሰፊ የሆነ ቅድመ መከላከል ጥቃት ሰንዝረዋል። ኢራንም በበኩሏ የአሜሪካ የጦር ሰፈሮች በሚሳኤል እየደበደበች ትገኛለች። ኳታር፣ ባህሬን፣ የተባበሩት አረብ ኤሚሬትስና ሳውዲ አረቢያ የዚህ ግጭት ሰለባ ሆነዋል። ዛሬ በዚህ ቪዲዮ በኢራን ላይ የተፈጸመው ጥቃት፣ የኢራን አጸፋዊ ምላሽና የዶናልድ ትራምፕ ንግግር ዝርዝር መረጃን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ቅዳሜ ጠዋት በኢራን ዋና ከተማ ቴህራንና በሌሎች ቁልፍ ከተሞች ላይ ከፍተኛ የፍንዳታ ድምፅ መሰማት ጀመረ። እስራኤልና አሜሪካ ለወራት ሲያቅዱት የነበረውን ጥቃት በጋራ ፈጽመዋል። እንደ እስራኤል መከላከያ ቃል አቀባይ ገለጻ ይህ ጥቃት ኢራን ለወራት ስታደርግ የነበረውን ትንኮሳ የተሰጠ ምላሽ ነው ብለዋል። ጥቃቱ ያነጣጠረው በ30 ዋና ዋና ቦታዎች ላይ ሲሆን በእነዚህ መካከል በቆመና በኢስፋን የሚገኝ የኒውክሌር ጣቢያዎች የኢራን መረጃ ሚኒስቴርና የመከላከያ ሚኒስቴር ይገኙበታል። ከዚህ በላይ ጥቃቱ የኢራንን ከፍተኛ አመራሮች ራስ ለመቁረጥ ያለመ እንደነበረም ተነግሯል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ፣ ፕሬዚደንት መስዑድ ፔሽኪያን እና የጦር ኃይሎች አዛዥ ሰኢድ አብዱል ራህሚን ሙሳቪ ዋነኛ ኢላማዎች ነበሩ። ፕሬዚደንት ዶናልድ ትራምፕ ለዓለም ባደረጉት ንግግር የአሜሪካ ዓላማ አሜሪካውያንን ከአሸባሪው የኢራን አገዛዝ መጠበቅ መሆኑን ገልጸዋል። ትራምፕ ሲናገሩ ኢራን ላለፉት 47 ዓመታት ሞት ለአሜሪካ ስትል ቆይታለች። በኢራቅ መቶዎች የሚቆጠሩ ወታደሮቻችንን ገድላለች። አሁን ግን በቃም ብለዋል። የኒውክሌር መሳሪያዎች እንዲኖራቸው አንፈቅድምም ሲሉ ማስተናግረዋል። ትራምፕ አክለውም ባለፈው ሰኔ ወር ኦፕሬሽን ሚድናይት ሀመር በተባለው ዘመቻ የኢራን የኒውክሌር ፕሮግራም ማክሸፋቸውን አስታውሰዋል። አሁን ደግሞ የኢራን ሕዝብ መንግስታቸውን እንዲገለብጥና የራሳቸውን እድል እንዲወስኑም ጥሪም አቅርበዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት ደቂቃዎች አልፈጀባትም። በባህሬን ጆፋይር አካባቢ የሚገኘውን የአሜሪካ ባህር ኃይል 5ኛ ፍሊት በኢራን ሚሳኤሎች ተመትተዋል። በማህበራዊ ሚዲያ የሚለቀቁ ተንቀሳቃሽ ምስሎች እንደሚያሳዩት የጦር ሰፈሩ በከባድ ሚሳኤሎች ሲመታም ይታያል። አሜሪካ እስካሁን ስለደረሰው ጉዳት ዝርዝር መረጃ ባትሰጥም ጥቃቱ ግን እጅግ ከፍተኛ እንደነበር ይገመታል። በተመሳሳይ በኳታር ዋና ከተማ ዶሃ አቅራቢያ የሚገኘው አልኡዴድ የጦር መሰፈርም የኢራን ኢላማ ሆኗል። በዚህ ምክንያት የኳታር ሲቪል አቪዬሽን ባለስልጣን የሀገሪቱን የአየር ክልል ለጊዜውም ዘግተዋል። ግጭቱ በእነዚህ ሀገራት ብቻም አላበቃም። በተባበሩት አረብ ኤሚሬትስ፣ አቡዳቢና ዱባይ ፍንዳታዎች ተሰምተዋል። በአቡዳቢ በደረሰ የሚሳኤል ጥቃት አንድ ሰው መሞት ተረጋግጧል። በኩዌት የሚገኘው አልሳሌም የጦር ሰፈርም ጥቃት እንደደረሰበት ሪፖርቶች ይጠቁማሉ። ሳውዲ አረቢያ ሪያድ ውስጥም የፍንዳታ ድምፅ ሰምተዋል። ይህ ጦርነት ቀጠናዊ ይዘት እየያዘ በመምጣቱ የተለያዩ ሀገራት ዜጎቻቸውን እያስጠነቀቁ ነው። አቡዳቢ የሚገኘው የህንድ ኤምባሲ በኤሚሬትስ የሚኖሩ የህንድ ዜጎች አላስፈላጊ ጉዞዎች እንዲያቆሙና ጥንቃቄ እንዲያደርጉ መክረዋል። የአውስትራሊያ መንግስት በበኩሉ ብሔራዊ ደህንነት ኮሚቴ ለስብሰባ ጠርተዋል። ጠቅላይ ሚኒስትር አንቶኒዮ አልባኔዝ አሜሪካ ኢራን የኒውክሌር መሳሪያ እንዳይኖራት የምታደርገውን ጥረት እንደሚደግፉም ገልጸዋል። እንዲሁም በመካከለኛው ምስራቅ የሚገኙ የአውስትራሊያ ዲፕሎማቶች ቤተሰቦቻቸው አካባቢውን ለቀው እንዲወጡ ትዕዛዝ ተላልፈዋል። በሌላ በኩል የኢራን መንግስት ሚዲያ እንደዘገበው ከሆነ በሀገሪቱ ደቡባዊ ክልል የሚገኝ አንድ ትምህርት ቤት ላይ በደረሰ የሚሳኤል ጥቃት 5 ሴት ተማሪዎች መሞታቸውንም ገልጸዋል። ይህ መረጃ በገለልተኛ ወገን ባይረጋገጥም የጦርነት ሰለባዎች ንጹሐን ዜጎች እየሆኑ መምጣታቸውንም ያሳያል። የሚገርመው ነገር ይህ ጥቃት ከመፈጸሙ ከጥቂት ሰዓት በፊት የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይድ ለአሜሪካ ሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ በአሜሪካና በኢራን መካከል የሰላም ስምምነት ላይ ለመድረስ በጣም ተቃርቦ እንደነበርም ተናግረው ነበር። ኢራን የኒውክሌር ማበልጸጊያ ቁሳቁሶችን ላለማከማቸትና ዓለም አቀፍ ቁጥጥር እንዲደረግበት ተስማምታ እንደነበርም ገልጸዋል። ሆኖም ግን ፕሬዚደንት ትራምፕ ኢራን እኛ የምንፈልገውን ለመስጠት ፍቃደኛ አይደለችም በማለት የዲፕሎማሲውን መንገድ ውድቅ አድርገውታል። ጦርነት ሁልጊዜ መጀመሪያ የሚበላው ንጹሐንን ነው። ምንም እንኳን አሜሪካና እስራኤል ጥቃታቸውን የቀዶ ጥገና ወይም በታለመላቸው ወታደራዊ ቦታዎች ላይ ብቻ ነው ቢሉም ከመሬት የሚወጡ መረጃዎች ግን ሌላ ነው። የኢራን መንግስት የዜና ወኪል ኢራና እንደዘገበው ከሆነ በኢራን ደቡባዊ ክልል የሚገኝ አንድ ትምህርት ቤት ላይ በደረሰ የሚሳኤል ጥቃት 5 ሴት ተማሪዎች ህይወታቸው አልፈዋል። ይህ ዜና ገና በገለልተኛ ወገን ባይረጋገጥም የጦርነት ሰለባዎች እነማን እንደሆኑ በግልጽ ያሳያል። በትምህርት ገበታ ላይ የነበሩ ህጻናት የጂኦፖለቲካ ሰለባዎች መሆናቸው ዓለም አቀፉ የሰብአዊ መብት ተሟጋች እያስቆጣም ነው። አሜሪካና እስራኤል ንጹሐን አነካ የሚሉት ቃል ይህ ክስተት ጥያቄ ውስጥ ከተዋል። በጦርነት ውስጥ ተጓዳኝ ጉዳት ተብሎ የሚጠራው ሰብአዊ ቀውስ የኢራን ህዝብ ለአገዛዝ ያለውን ጥላቻ ወደ አሜሪካ ጥላቻ ሊቀይረው ይችላል የሚል ስጋትም አለ። ይህ ግጭት ከክልሉ አልፎ እንደ አውስትራሊያ ያሉ ሀገራትንም ስጋት ላይ ጥሏል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ብሔራዊ ደህንነት ኮሚቴ በአስቸኳይ ለስብሰባ ጠርተዋል። አውስትራሊያ የአሜሪካ የቅርብ ወዳጅ እንደመሆኗ መጠን በኢራን ላይ የተወሰደውን እርምጃ እንደምትደግፍም ገልጻለች። ይሁን እንጂ ስጋቱ የከፋ በመሆኑ በመካከለኛው ምስራቅ በሚገኝ በርካታ ሀገራት ውስጥ የሚሰሩ የአውስትራሊያ ዲፕሎማቶችና ቤተሰቦቻቸው በአስቸኳይ አካባቢውን ለቀው እንዲወጡ ታዘዋል። ይህ የሚያሳየው ጦርነቱ ወደ ሌሎች ሀገራት የመስፋፋት እድሉ ከፍተኛ መሆኑን ነው። አውስትራሊያ ብቻ ሳትሆን ሌሎች የምዕራባውያን ሀገራትም ዜጎቻቸው ከመካከለኛው ምስራቅ እንዲወጡ እያሳሰቡ ነው። ፕሬዚዳንት ዶናልድ ትራምፕ በንግግራቸው ውስጥ አንድ ትልቅ ሚስጥር አንስተዋል። ይህም ኦፕሬሽን ሚድናይት ሀመር ነው። ትራምፕ እንዳሉት ባለፈው ሰኔ ወር በፎርት ዶ እና በናታንዛን እንዲሁም በኤስፋን የሚገኙ የኢራን ኒውክሌር ጣቢያዎች
ደባብሰዋቸዋል። ታዲያ ጥያቄው የኒውክሌር ፕሮግራማቸው ከወደመ ለምን አሁን እንደገና ጥቃት አስፈለገ የሚለው ነው። ትራምፕ እንደሚሉት ኢራን ከጥቃት በኋላም በድብቅ የኒውክሌር መሳሪያ ፍለጋዋን ቀጥላለችም ብለዋል። አሜሪካና ኢራን አቶሚክ ቦምብ ከታጠቀች መላው እስራኤልና መካከለኛው ምስራቅ አጋሮቿን ታጠፋ ትችላለች የሚል ስር የሰደደ ፍርሃት አላት። ለዚህ ነው ትራምፕ ለ47 ዓመታት ሞት ለአሜሪካ ሲሉ የቆዩ ሰዎችን ቦምብ እንዲይዙ አንፈቅድም በማለት በቁጣ የተናገሩት። ወታደራዊ ባለሙያው ኮሎኔል ሴድሪክ ሌይተን እንደሚሉት ኢራን የሚሳኤል ማስወንጨፊያዎቿ ቢመቱባትም አሁንም እጅግ አደገኛ የሆኑ ሚሳኤል ክምችት አላት። ቴህራን ያላት ከ2000 በላይ ሚሳኤሎች በክልሉ የሚገኙ ማንኛቸውንም የአሜሪካ የጦር ሰፈሮች የመምታት አቅም አላቸው። የሚያሳዝነው ግን ይህ ሁሉ ከሆነ ጥቂት ሰዓት በፊት የኦማን የውጭ ጉዳይ ሚኒስትር ባድር አልቡሳይድ ሰላም በእጃችን ደርሶ ነበር ማለታቸው ነው። ኦማን ለዓመታት በአሜሪካና በኢራን መካከል እንደ ድልድይ ሆና ስታገለግል ቆይታለች። ሚኒስቴሩም ኢራን የኒውክሌር ቁሳቁስ ለማከማቸት ተስማምታ ነበርም ብለዋል። ይህ ስምምነት ለምን እንደፈረሰ ግልጽ ባይሆንም ትራምፕ ግን በኢራን ላይ ያላቸው ጥላቻና በእስራኤል በኩል ያለው ጫና ዲፕሎማሲውን ዋጥ አድርጎታል። የእስራኤልና የአሜሪካ ጥቃት ወይም አመራሪ መምታት ስልት እንደነበር ሲኤንኤን ዘግበዋል። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቢሮ ተመቷል። እስራኤል ለዓመታት ስትከተለው የነበረው ስልት የእባብን ራስ መምታት ነው። ኢራን መሪዎቻቸውን ደህንነታቸው የተጠበቀ ነው ብትልም የኢራን የውስጥ መረጃዎች ግን ከፍተኛ ድንጋጤ እንዳለ ያመላክታል። ከፍተኛ አመራሮች በሙሉ ወደ ሚስጥራዊ ምድር ውስጥ ቦምብ መጠለያቸው ባንከር ውስጥ መወሰዳቸውም ሰምተዋል። ትራምፕ በንግግራቸውም የኢራን ሕዝብ አገራቸውን ተረከቡ ማለታቸው ይህ ጥቃት ወታደራዊ ብቻ ሳይሆን የፖለቲካ አብዮት ለመቀስቀስ የታለመ መሆኑን ያረጋግጣል። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በዚህ ጦርነት ውስጥ እጅግ አስቸጋሪ ሁኔታ ላይ ይገኛሉ። በአንድ በኩል የአሜሪካ ወዳጅ በመሆናቸው የአሜሪካ ጦር ሰፈሮች ያስተናግዳሉ። በሌላ በኩል ደግሞ ኢራን የአሜሪካን ጦር ሰፈር የፈቀደ ሀገር በሙሉ የጥቃት ኢላማ ይሆናል ስትል አስጠንቅቃለች። አቡዳቢ ላይ የደረሰው የሚሳኤል ጥቃትና በሳውዲ ሪያድ የተሰማው ፍንዳታ ይህንን ማስጠንቀቂያ ወደ ተግባር መለወጡን ያሳያል። እነዚህ ሀገራት የዓለም የንግድና የቱሪዝም ማዕከል እንደመሆናቸው መጠን ጦርነቱ ከቀጠለ የኢኮኖሚ ውድቀታቸው የከፋም ይሆናል። የሳውዲ መንግስት ለኢራን ማስጠንቀቂያ ቢሰጥም ሁኔታው ግን ከቁጥጥር ውጭ እየወጣ ነው። ውድ ቻናላችን ቤተሰቦች ዛሬ ያየነው ሁኔታ ዓለም በታሪኳ ካሳለፈቻቸው እጅግ አስፈሪ ጊዜያት አንዱ ነው። በመካከለኛው ምስራቅ የሚቀሰቀስ ጦርነት እዚያው አያቆምም። የነዳጅ ዋጋን፣ የዓለም አቀፍ ትራንስፖርትን፣ የደህንነት ሁኔታን በአንድ ጀንበር ለውጧል። አሜሪካና እስራኤል የኢራን ኒውክሌር አቅም ለማጥፋት የጀመሩ ጉዞ ወደ ትልቅ ቀጠናዊ ጦርነት እያደገ ነው። የንጹሐን ህጻናት ህይወት መጥፋት፣ የዲፕሎማሲ መክሸፍና የሚሳኤሎች መተኮስ ዓለምን ወደ ጨለማ እየገፋት ነው። እኛም መረጃዎች እንደማድረሳችንን እንቀጥላለን። የዛሬው ጥቃት ይህንን ተቋም ምን ያህል ጉዳት እንደደረሰበት ገና ግልጽ ባይሆንም በኢስፋን አካባቢ የታየው የጭስ ደመናና የተሰማው ፍንዳታ ግን ጥቃቱን እጅግ አውዳሚ እንደነበር ይጠቁማል። እስራኤል ይህንን ተቋም ለማውደም የተጠቀመችው ዘመናዊ መሬት ሰንጣቂ ቦምቦች ባንከር ቡስተር መሆኑ ይገመታል። ኢራን የኒውክሌር ቴክኖሎጂዋን ከመሬት በታች ደብቃ ዓለምን በጭልፊት ዓይን መመልከት የሞከረችበት ተንኮል ዛሬ በእስራኤል የብረት ክንፎች የተመታ ይመስላል። ይህ ተቋም መመታቱ ከተረጋገጠ የኢራን የኒውክሌር ምኞት ቢያንስ ለ10 ዓመታት ወደኋላ ሊጎተት እንደሚችል ወታደራዊ ተንታኞች ይተነብያሉ። ፕሬዚደንት ዶናልድ ትራምፕ በዋይት ሀውስ ሆነው የሚሰጧቸው መግለጫዎች የ21ኛው ክፍለ ዘመን የኃይል ፖለቲካን ዳግም የገነቡ ይመስላሉ። ትራምፕ አንዳንዴ ኃይልን መጠቀም የግድ ነው ማለታቸው አሜሪካ ከዚህ ቀደም ትከተል የነበረውን የዲፕሎማሲ የማባበል ፖሊሲ ሙሉ በሙሉ መተውን ያሳያል። ትራምፕ በኢራን ላይ ጣሉት ከፍተኛ ጫና አሁን ወደ ከፍተኛ ጥቃት ተቀይሯል። የአሜሪካ ጦር መርከቦች በፋርስ ባህረ ሰላጤ ላይ ተሰልፈው የኢራንን ማንኛውም እንቅስቃሴ ለመቆጣጠር ዝግጁ መሆናቸውን እስራኤል በድፍረት እንድታጠቃ ትልቅ ከለላ ሆኗታል። ትራምፕ ለኢራን መሪዎች ያላቸው ንቀትና አደገኛ ሰዎች ናቸው የሚለው አቋማቸው በመካከለኛው ምስራቅ አዲስ ስርዓት ለመፍጠር ያላቸውን ጽኑ ፍላጎት ያሳያል። ይህ የአሜሪካና የእስራኤል ጥምረት ከሁለተኛው ዓለም ጦርነት ወዲህ የታየው ጠንካራ ወታደራዊ ትብብር ተደርጎም ሊወሰድ ይችላል። አሜሪካ በቀጥታ ባትተኩስም መረጃ በመስጠት የሳተላይት እይታን በማጋራትና የሎጂስቲክስ ድጋፍ በማድረግ የጥቃቱን ከፍተኛ ተሳታፊ ናት። በቴህራን ጎዳናዎች ላይ የሚታየው ትዕይንት ልብ ሰባሪ ነው። በአንድ በኩል የኢራን ወጣቶች ተማሪዎች ባለፈው የተገደሉትን ጓደኞቻቸውን ደም ለመበቀልና የአያቶላዎችን አገዛዝ ለመጣል በቆራጥነት ታገሉ ነው። በሌላ በኩል ደግሞ የሀገራቸው ሉዓላዊነት በውጭ ኃይል ሲደፈር ማየታቸው ትልቅ የስነ ልቦና ቀውስ ፈጥሮባቸዋል። ሀገሬን እወዳለሁ ወይስ ነጻነቴን የሚለው ጥያቄ በብዙ ኢራናውያን ዘንድ እየተመላለሰ ይገኛል። የኢራን መንግስት ይህን አጋጣሚ በመጠቀም ህዝቡን ከውጭ ወራሪ ጋር እንጋጠም የሚል ብሔራዊ ስሜት ለማነሳሳት እየሞከረ ቢሆንም የህዝቡ ምሬት ግን ከዚህ በላይ የደረሰም ይመስላል። በቴህራን ዩኒቨርሲቲ አካባቢ የሚሰማው የተቃውሞ ድምፅ ከፍንዳታው ድምፅ ጋር ተቀላቅሎ ሀገሪቱ ምን አይነት ከፍተኛ ውጥረት ውስጥ እንዳለች ያሳያል። ኢራን በውጭ ጠላት ስትመታ፣ በውስጥ ደግሞ የገዛ ልጆቿ አገዛዙን እየገፈተሩት ነው። ይህ ሁኔታ ለኢራን መሪዎች ታላቅ አደጋም ነው። መንግስት ወታደራዊ ኃይሉን ውጭ ለሚሰነዘረው ጥቃት ይመድበው ወይስ የውስጡን አመፅ ለመቀጥቀጥ? ይህ የኢራን ታላቁ ፈተና ነው። ውድ ቤተሰቦቻችን እኛ መረጃዎችን ማድረሳችንን እንቀጥላለን። እናንተም ይህን ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። የአስተያየት መስጫ ቦታው ለእናንተ ክፍት ነው። አሜሪካና እስራኤል ያደረጉት እርምጃ ትክክል ነው ብላችሁ ታምናላችሁ ወይስ ኢራን አጸፋዊ ምላሽ የመስጠት መብት አላት? ሀሳባችሁን በነጻነት አስፍሩልን።